ሰላም ጤና ይስጥልኝ የተከበራችሁ ክቡራትና ክቡራን የሳምንት የወርቅ ክፍል ተከታታዮች ወገኖች እንደምን አላችሁ? እግዚአብሔር አምላካችን አገራችን ይጠብቅልን፣ ህዝባችን ይጠብቅልን፣ በረከትን ሰላምን እየተመኘ ዛሬ በእግዚአብሔር እርዳታ የምንማረው የወርቅ ክፍል በኦሪት ዘኍልቍ ምዕራፍ 8 ቁጥር 1 እስከ ምዕራፍ 12 ቁጥር 16 የሳምንቱ የወርቅ ክፍል በዚህ ላይ ያተኩራል ማለት ነው። ከዚህ ካጠገቤ ወንድሜ ጋር ማለት ነው የሳምንቱን ፓራሻ በመስመለከተ የተለያዩ ነጥቦችን በማንሳት እንወያያለን። ባለሙሉ ተስፋ ነን ሁላችንም እንደምንማማር እንደምናውቅ ብዙ ነገሮችን በህይወታችን በተግባር ላይ የምናደርጋቸው ነገሮች ማስተካከል መፈጸምና እግዚአብሔር የበለጠ ቀረቤታ እንዲኖረን ከሚያደርገን ውስጥ ኦሪት ማለት አትጠገብም ባህር ነች ጥልቅ ነች እና ያንን ባስመለከተ በእግዚአብሔር እርዳታ በሲያት አዲስማያ እንወያያለን ማለት ነው። እና ጤና ይስጥልኝ ወንድሜ እንዴት ሰላም ናችሁ? እንኳን ለዚህ ቀን ደረሰን በሰላም በደስታ ሻባት ቆደሽ ፓራሻት ባሎትካ ኢታኒሮት ወደ ላይ ከፍ በል ነው። ወደ ላይ እንግዲህ ብርሃናትን እናበራበት የባሎትካ ኢታኒሮት ማለት መብራትን ማብራት ብርሃን ያለው ሰው በረከትን ይቀበላል፣ ሰላምን ይሆናል። እንግዲህ ብርሃን ትልቅ ነገር ነው እና በእውነት እግዚአብሔር አምላካችን የምንጀምረውን ኦሪት ተምራን ደግሞ እግዚአብሔር ቸር ሰንበቱን ያውለን ለኛም ለህዝቡም በሙሉ። ስለዚህ በሳምንቱ የኦሪት ክፍል ትኩረት የምንሰጠው በመጀመሪያ ደረጃ በኦሪት ዘኍልቍ ምዕራፍ 8 ቁጥር 1 ላይ እንዲህ ይላል። የሚለው ምንድነው? በይዳቤር አሸም ለሙሴ ለሞ እግዚአብሔርም ለሙሴ እንዲህ ብሎ ተናገረው ይላል። ዳቤር ኤል አሮን ወአማርታ ኤላቭ በአሎትካ ኢታኒሮት ኤል ሙል ፕኔ ሃሚኖራ ያይሩ ሸባታን እግዚአብሔር አምላካችን ለሙሴ ሄድና ለአሮን እንዲህ ብለህ ንገረው እነሱንም ያንን የምታበራቸው ሻማዎች የሚበሩት በመቅረዙ ላይ ቤተ መቅደሱ በነበረበት ጊዜ የሚበሩ እነዚህ ሻማዎች 7 ጭንቅር አላቸው እንደ እስራኤል ማህተም ማለት ነው። እነሱም ያብሩ ይለዋል እና አሮን ይህንን ይመረጣል። በመጀመሪያ ደረጃ የባለፈው የተዋየነው ፓራሻ የጨረስነው የ12 ነገዶች የነገዱ አለቆች ማለት ነው። ነስኢ ማለት ነው። የነገዱ አለቆች 12 ነበሩ። እያንዳንዳቸው ለእግዚአብሔር መስዋዕት ያቀርባሉ እና ይህ ፓራሻና ያኛው የሳምንቱ የወርቅ ክፍል ፓራሻት ባሎትካና ፓራሻት ነሱ የሚያገናኛቸው ምንድነው? ሁለተኛው ደግሞ እግዚአብሔር ለምን በቀጥተኛ አሮንን አይነጋገረውም? አሮን ይሄንን እነዚህን የሻማዎች አብራቸው ተብሎ ከፍ አድርጋ አብራቸው ብሎ ለምን እሱን አያዘውን በቀጥተኛ እንደገና ለሙሴ ነግረው ሙሴ ለእግዚአብሔር መነገር አለበት። ምክንያቱም ይህ ስራ ድርሻ የአሮን ነው እና በዚህ ምንድነው መልእክቱ ምንድነው? በመጀመሪያ ደረጃ እኔ አንዲት ግጥም ነበር አንዲት ስንኝ የጻፍኳት ምን ይላልኝ ቅድም እንዳልከው በብርሃን ነው የሚጀምረው ፓራሻ ኦሪት ብርሃን ነች አይን የምታበራ ከሰጣለችና በሲና ተራራ ብሎን ምን ጀምረው ማለት ነው። እና ኦሪት በሲና ተራራ ስለተሰጠን ህጉ ደንቡ ስነ ስርዓቱ የተሰጠው እንደዚህ ነውና አሁን እንዳልከው ለምንድነው አሮን አኮሄን ካህኑ ትልቁ ካህን ለክህነት ለቤተ መቅደስ አገልጋይነት የተመረጠው? እግዚአብሔር ራሱ የመረጠው አሮንን አሮን በቀጥታ መናገር ሲገባው ሙሸነን ልኮ ለምን ሙሸ እንዲነግረው አደረገ። እንደገናም በክብርም በቤተ መቅደስ ክብር አሮን ነው የተመረጠው እና ስለዚህ ለምንድነው ይላሉ? ምክንያቱም እንግዲህ አናባ የሚባል ነገር አለ። የሰው ልጅ ራሱን ዝቅ አድርጎ ትህትና በትህትናና በእግዚአብሔር መንገድ ሲሄድ ራሱን ሁሉ ጊዜ ዝቅ ያደርጋል። ራሱን ዝቅ ሲያደርግ ደግሞ እግዚአብሔር ከፍ ያደርገዋል። እንደዚህ ነው ባሎት ግንበኞች የናቁት ድንጋይ የማዕዘን ራስ ይሆናል እንዳለው ዳዊት አሜልህ ማለት ነው እንደምናነበውና ለምንድነው እንደዚህ ያለው? አሮን አኮሄን ህዝበ እስራኤል ሙሴ መምራችን ሙሴ ኦሪትን ለመቀበል ወደ ሲና ተራራ በሄደበት ሰዓት ህዝበ እስራኤል አሮንን አስገድደው ሙሴ መሪያችን በሲና ተራራ ሄዶ ቀረ በፊታችን የሚሄዱ አማልክት ስራልን ባሉት ጊዜ እሱ ሙሴ እስኪመጣ ለመጠበቅ ብሎ ጊዜውን ለመፍጀት ብሎ ቆዩ ሄዱና በጀሮአችሁና በእናንተ በልጆቻችሁ ጀሮ ያለውን ወርቅ እዛችሁና እሰራላችኋለሁ አላቸው። ለምን ከመሞት መሰንበት ወይም ደግሞ ሙሴ እስከሚመጣ ድረስ አሁን ወርቅና አምጣ ብትለው ማን ተሎ ይሰጣል? ሴቶች በይበልጥ አንዱ ባል ሄዶ ለኔ ያን የጀሮችን ወርቅ ስጭኝ ቢላል
በጣም እንዴ ወርቅ ማን ነገር ነው ምን ፈልገህ ነው እንዴት ሊሆን ጭራሽ ላይዋጥ የማይችል ስለዚህ ከዛ ሲከራከሩ በመሐከል ጊዜው ይሄዳል ከዛ ሙሴ ይመጣል ነበር አሳው እና ግን በመጨረሻ ጊዜ የሚሪያም ልጅ ነበር ሆር እሱነን በድንጋይ ወግረው ሲገሉት እሱም ሲቆጣቸው ጊዜ አሁን አሮን ምን አለ አይ እነዚህ ሰዎች በጣም ባላቸው አቋም የጠነከሩ ናቸው መጥፎች ናቸው ማለት ነው ስለዚህ በመጥፎ ተውጠዋል ስለዚህ ስለተዋጡ እኔ ምን ዝም ብዬ ልወረረው ወደዚህ ወደሚነደው ሳት ልወረረው ያመጡትን ወደ ሳት ሲወረውረው ጥጃ ሆኖ ወጣ በዛን ጊዜ አሮን በጣም ተሰማው እኔ በቃ እንግዲህ በኋላ እንዴት እግዚአብሔርን አላሰብኩትም እኔ ዝም ብዬ ልጣለው እነሱ ያመጡም ብዬ ነበር ያሰብኳቸው ግን ሰይጣን ነገር ስላታለላቸው እነ ነገር ተለው ብሎ አመጡ ስለዚህ እኔ ወሮ ልጣለው ዝም ብዬ እንደው የሆነ ነገር ይፈጠራል ብሎ ነበር ግን ይሄ ነገር የጥጃ ጣዖቱ ነው ስለወጣ እና እነሱም ደግሞ ይሄን አምላክ ያወጣነ ከግብጽ ብለው እግዚአብሔርን ክደው ሙሸንም መምጣቱን ትተው ይሄን ነገር ስላደረጉ አሮን ዝቅተኛ ደረጃ ተሰምቶት ነበር እኔ ሙሉ አይደለው ምን አላ ተሳስቻለሁ ፈጣሪ ይቆጣኝ ስለዚህ ያን ጊዜ 12 ነገስታት የእግዚአብሔርን መስዋዕት ሲያቀርብ እኔ አልተጠራው አሁን አንተ ቢመስል ትልቅ ባለስልጣን ነው አሮን ማለት እንግዲህ ዋናው በቤተ መቅደስ ዋናው ትልቁ መስዋዕት መቀበል ያለበት ካህን ነው የተመረጠ ካህን ነው ከህዝብ እስራኤል እኔ እንዴት ይደርሻ አይሰጠኝ ብሎት በዚህ ምክንያት ሊሆን ይችላል እግዚአብሔር ቆጥሮ ቢብሎ በልቡ ያንሰላስል ነበር ለምን ጻድቅ ስለሆነ ነው መከራከር ይችላል ነበር እኔ ያላደረኩም ለምን ብሎ ነበር ግን ጻድቃኖች ሁሉ ጊዜ የነሱ የሚሰሩ ስራ በሌላ ነው የሚሰራው ይላሉ በሌላ ሰው ነው ስለዚህ ለዚህ ነበር አሮን መብራቱን እንዲያበራ ሙሸን ሄደህ እንዳይሰማው አንተ ንገረው ብሎ ሙሴን አሁን አንተ አንድ የሆነን ሰው እንዲያርግ ስትለው የሆነ ሽማግሌ የሆነ ነገር አድም ሰድበት ጥሩ አርጎ አግባብቶ እንዳይሰማው ምናልባት ነገሮችን አልተገነዘብክ ሆነ እሱኮ አንተን ኃጢአት ሳይሆን ወይም አንድ ነገር አጥፍታል ሳይሆን በእውነት ያንተ እንዲያውም የበለጠ እግዚአብሔር የሆነ ነገር ላንተ የሚያደርግልህ ይሆን ይችላል ላንተ የጠበቀልህ ነገር ሊኖር ይችላል ጥሩ ስጦታ የበለጠ ሊኖር ይችላል አሁን እዚህ ለምናየው ምንድን ማለት ነው እነዛ ንግስታት ያቀረቡት መስዋዕት ለአንድ ጊዜ ብቻ ነው አሮን ግን ቀንና ሌሊት የማይጠፋውን የእግዚአብሔርን ብርሃን በእግዚአብሔር ቤተ መቅደስ በተመረጠው ቤተ መቅደስ እንዲያበራ ይናዘዘው ለዚህ ነው ራሺ ሚል ለማን ፓራሻት ነሲም ንሽምኻ ለፓራሻት ባሎትኻ ለፊ ሽራ አሮን ሐኑካት ነሲም ሐልሻ ዳቶ ማለት ነው በጣም ዝቅተኛ ተሰማው እንዴት እኔ ብዙም ጊዜ ጻድቃኖችን ጊዜ የምንመራው ጥሩ ሰው የእግዚአብሔር ሰው ማለት ለተለያዩ ሰዎች የተለያየ ነገር ሲሰጥ ለምን ለልተ ያልተሰጠኝም ብሎ ሌላውን መወንጀል ሳይሆን እኔ ምን ያላሟለት ነገር እነትን ካልሰጡኝ ከኔ ላይ ችግር አለ ማለት እና ራሴ መመርመር አለብኝ ብሎ ሐልሻዳቱ እንትን ሐሳቡ ቀነሰ ማለት ነው ለዚህ ነው አሮን ትትና መማር ያለበት ከአሮን ነው ለዚህም ነው በፓራሻት ተሸቦ ማለት እነዚህ የዘላለም መብራቶች ማብራት ያለበት አሮን ነው ማለት ትትና ያለው ሙላት ሙሉ ዕውቀት ሙሉ ስነ ምግባር ከእግዚአብሔር ዘንድ የቀረበ ስለሆነ እግዚአብሔር አምላክም ለዚህ ነው ማለት ነው ለአሮን ክህነት የሰጠው የህዝቡን ኃጢአት የሚያስተሰርይ የህዝቡን ኃጢአት የሚቀበል የህዝቡን ኃጢአት ተቀብሎ የሚያስተሰርይ ወደ እግዚአብሔር ጋር የሚገባ በተቀደሰው በዮም ኪፑር ቀን ገብቶ ግሩን ታስሮ የህዝቡን ኃጢአት የሚያስተሳ ሰደህ አቦዳ ምን ጸልየው ማለት ነው አቦዳት ዮም ኪፑር እስከዚህ ድረስ ማለት ነው መሪ ማለት ነው አንተ መጀመሪያ ይሄ ይደርሰኛል ብለህ ከማለት በፊት እኔ ሙሉ ነኝ ወይ ያ ይገባኛል ወይ ደረጃዬ ነው ወይ ለሰጪውን ክፍል ከመወንጀል ይልቅ የኔ ጉለት አለ ወይ ያልተጎለው ብሎ ያንን ማሟላት እንዳለ በጣም እጅግ በጣም ጥሩ ሐሳብ ነው ምንም እኛ መማር ያለብን ምንድነው ቀደም እንዳልነው ማለት አንድ ሰው በምን አድርግበት የተለያዩ ነገሮች በሚከፋፍሉበት ወይም አንድ ነገር በሚያጋጥመን ጊዜ እኛን ራሳችን መጠየቅ አለብን እንጂ ሌላውን ከመወንጀላችን በፊት ስለኛ ማንነት ይገባኛል ወይስ አይገባኝም የሚለው ሐሳብ ይሄ የሃይምሮ እድገትን ያሳያል ነገሮችን አርቆ ማሰብና ውጤቶችንም ማብሰልሰል ይሄ ከእግዚአብሔር ዘንድ ያለ ነው ማለት
ከዚህ ባሻገር የሚናገረው ሌዋውያን ናቸው እንግዲህ አሮን ብቻ ባንድ እጅ አይጨበጨብም እንደሚሉ ሁሉ እንደምንለው አሮን የአሮን ትውልድ ማለት ነው ካህናት በስራቸው ሌዋውያን በዝማሬያቸው ይላል እና ሌዋውያን ከ25 ዓመት በላይ የሆኑ ወደ ምልመላ ይገባሉ ወደ ውትድርና ይለዋል እዚህ ጽባይም ስልጠና 5 ዓመት ይሰለጥናሉ በ30 ዓመታቸው ስራ ይጀምራሉ ከዛ እስከ 50 ዓመት ያገለግላሉ እና ለምን ይሄ ጊዜ ተገደም ጦርታ ሊወጥ ነው ለመንግስት ወታደር ምንድነው 30 ዓመት እስከ 70 ዓመት 80 ዓመት እስከ ለተሞታቸው ድረስ ፈጣሪ ለምን አገለግሉ እንግዲህ እንደሚሉት ማለት ነው አዎ ሰው ከሞ የሰው ትእዛዝ አለው ለምሳሌ የሰው ትእዛዝ በአገራችን ለምሳሌ አንድ ሰው ስራ ሰርቶ በጦርታ የሚወጣበት እድሜ ያናለው ገደብ አለው እንደዚህ ሁሉ የኦሪት ደግሞ ገደብ አለ እግዚአብሔር ያዘዘው ህግ ደግሞ አለ ሰው ያዘዘው ህግ አለ እግዚአብሔር ያዘዘው ህግ አለ እግዚአብሔር ደግሞ ያዘዘው ለምንድነው እነዛ ሰዎች እንግዲህ ከ50 ዓመት በኋላ ሰውነታቸው ይደክማል እነዚህም እንግዲህ ትሸከማለህ ብዙ ነገር ታደርጋለህ በጉልበት ስራ ትሰራለህ ከብቱን ትጥላለህ ታርዳለህ አሁን ለምሳሌ እንደዛ በሚያደርጉ ሰበብ ያ ሰው በእድሜው ከገፋ በደም ላይ ይችላል ለበማረድ በሚያርድበት ሰዓት እጁ ሊቆርጥ ይችላል ወይም ደግሞ በሚሸከምበት ሰዓት ጉልበት ያንሰው ይችላል ስለዚህ ያለበት እድሜ 30 እስከ 50 ዓመት ያለው የትልቁ የጎልማሳው ጊዜ ኃይለኛው ጊዜ ኃይል ያለበት ጊዜ እግዚአብሔር የሚያገለግልበት ጊዜ ማንኛውም ነገር በሚታዘዝበት ጊዜ ያለው ኃይልና ብርታት በዚህ እድሜ ያለ ነው ከዛ በኋላ ግን ወደ የት ነው የሚሄደው ማለት ነው ወደ ሽምግልና ወደ ማስታረቅ ወደ ትልቅ ነገር ለመሆን ትልቆች ደረጃ ለመሆን ወደዛ ስለሚሆን እግዚአብሔር ትክክለኛውን ነገር መቼም አንተ እንግዲህ እግዚአብሔር በሱ ስራ ምን ላንችል ምን ልንገባ እንችላለን እና ይዘቱ ምን ይመስላል እኛ እዚህ ውስጥ ምን መማር እንችላለን ማለት እግዚአብሔር እንደምንለው በአማርኛ ማለት ነው ሰው አቅሙን ተፈቀርሙን ምን ማለት እንግዲህ እግዚአብሔር የሚፈልገው ያቅማችን እንድንሰራ ባለን እድሜ ደረጃ ባለበት ጊዜ እያንዳንዱ እድሜ የራሱ የሆነ አገልግሎት አለ እና በዛ አገልግሎት መጠቀም አለብን ከዛ ውጪ እግዚአብሔር ማለት ነው ደፋ ቀና ብሎ ወይም እየወደቀ እየተነሳ ሌዋውያን እንዲያገለግል አይፈልግም እና ባለው እድሜ ፈጣሪን ማገልገል ሚሉት ነገር አለ እናት ሳለች አጂት ጀንበር ሳለች ሮጥ ይባላል እናት እስካለች ድረስ ጌጥ አለ ፀሐይ ጀንበር ማለት ደግሞ ፀሐይ ነው ፀሐይ እስካለች ሮጥ ማለት ነው በህይወት ዘመን እስካለ ጉልበት እስካለ ድረስ ኃይል እስካለ ድረስ እግዚአብሔርን አገልግለው እግዚአብሔርም ሆነ ማንኛውም ነገር አትለግም ፈጣሪን አደከምኩ በኋላ አባትልም አባትና እናት ከባሉበት ጊዜ ማጌጥ እንዳለበት ጀንበር ካለ ደግሞ ፀሐይ ያለ ጉልበት ያለ አገልግል ነው በጣም ትልቅ አባባል ነው ብዙ ጊዜ ደስ የሚለው ምንድነው በቋንቋው ያማርኛው ነገሮችን በታምጽት ምንለው ባጭሩ በደንብ ትክክለኛው ነው ከአይመሯችን እንዲሰርጥ ትክክለኛ ያደርጋል ሌላው የሚሉት ምንድነው በዚህ ላይ መጨመር ፈልገው ሌዋውያን ከ20 ዓመት ጀምሮ ከ25 ዓመት ጀምሮ እስከ 50 ዓመት ባሉበት ጊዜ ይላል እንግዲህ ሌዋውያን ዋናው ስራ ድርሻቸው ይሄን ከማገልገል ውስጥ ባሻገር ደግሞ ምንድነው የሚያደርጉት ዝማሬያቸው ይዘምራሉ እንዲያውም ካህናት መስዋዕት በሚያቀርቡበት ጊዜ ሌዋውያን በሚዘምሩበት ጊዜ ለዛ ለመስዋዕቱና ለአቦዳት አሸም ለእግዚአብሔር አገልግሎት ተስጦ ይሰጣዋል ለዛ አንዳንድ ለምሳሌ ክላሲካል ሙዚቃ በመናዳምጥበት ጊዜ የዛ የሃይምሮ እረፍት እንዳለን ማለት ነው ምን ይላል እብዶት አሸም በሲምካ እግዚአብሔርን በደስታ አገልግሉ በደስታ የምታገለግለው ነገር ደስ ያለህ የዘፈንክ በሙዚቃ የምታደርገው ነገር የእግዚአብሔርን ልብ ደስ ያሰኛል እግዚአብሔርን ናሆም ነትከን ካለው ውስጥ ይቅርታ ማመቋረጥ እንጂ አንደኛው አገልግሎት ይላል ችሏ በደታይ ታሸም በሲምካ በተብሎ ፈጣሪን በደስታ ስላላገለገለ ጾለት እየሄደ ናሆን መዝሙር ዳዊት እንደሚለው ያለቀሱ ይዘራሉ እየሳቁ ያጭዳሉ ይላል በሪናይክሶ ነይ ያለቀሱ ይዘራሉ እየሳቁ የዘፈኑ ያጭዳሉ እንደሚለው በኢትዮጵያ በነበርንበት ጊዜ የምናስተዋውሰው ማለት ነው ብዙም ጊዜ በርሻ ላይ ማለት ነው መሰለ ደሃዎች
ለዘር ብለው ያስቀምጣሉ አባል የሚበሉት የላቸው የሚበሉት የላቸው ሆኖ ያችን ግን ለዘር መዘራት ነው ብለው ያችን ጥሩል መርጠው ያስቀምጣሉ እንዴት ዛሬ የምበለው ምንድነው ያሉት እኔ መሞት ዛሬ ማታ ገብስ የሚደርስ በፍልሰታ እንዳሉት ሰው ሊሞት ያለው ሰው እንዴት ያችን ለዘር ገና ያዘርቆ አመት ነው የሚደርሰው ዙሮ ግን ምንድነው ማለት ነው እምነት አላቸው በእግዚአብሔር እምነት ስላላቸው ተቸግረውም ቢሆን አዞሪም በዲማ ከቸግረው ያለቀሱ የሚዘሩ እየሳቁ ያጭዳሉ በሪና ይክሶሩ በደስታ ያጭዳሉ በኋላ ሲደርስ አያቺ አንዲት ጭብጥ 1 ኪሎ 2 ኪሎ የነበረችው ምን ትሆናለች ማለት ነው በጎተራ ሞልታ እነሱን ያስደስታቸው ይሄ አሁን በእውነት ቀጥሎ ምን መለከተው ትዛዝ እንትን ነው ማለት ነው ርዕስ ነው ያም ማለት ነው የእምነት ጉዳይ ነው እንግዲህ እምነትን ያማኝነት ዋናው ትልቁ ማወቅ ከፈለጋችሁ ይላል ገበሬዎችን አርሶ አደሮችን ቀደም እንዳልከው የሚዘሩትን እንብላት እንዝራት የሚለውን መብላት ሲችሉ ግን ይዘራል የሚዘሩት ምንድነው ፈጣሪ ያበቅላል ዝናብ ያመጣል እና ያ ነገር ይበቅላል ህግዝ ካመት በኋላ ነው ያን ያህል ትግስት ጠብቆ ፈጣሪን ማመን እንዳለበት ወደፊቱ ምናየው አሚቶነኒ ማለት እኔን ጉረምረምታ የሚያመጡት እናያለን ማለት ነው ለማቋጨት ያህል እንደው አንድ አረፍተ ነገር ለዋያን የሚዘምሩት ለምንድነው ይላል እስከ 50 ዓመታቸው ድረስ ቃላቸው አይጎረና የልጅነት ቃንጤያቸው ማለት ነው የሚዘምሩት በጣም ደስ ይላል ከ50 ዓመት በኋላ ግን ቃሉ ስለሚጎረና ሌላ የተጎለጎለ ካሴት በፊት እንደነበረው እንደዛ ይሆናል ስለዚህ ለዋያን ከ30 ከ25 ዓመት ጀምረው በይበልጥ ስራው የሚያገለግሉት በቤተ መቅደሱ ከ30 እስከ 50 ዓመት እንደሆነ በዚህ ላይ ያሳያል ያም የነሱ ቅድስና ካህናትን የሚረዱ ካህናትን ከረዱ በሁለት እጃቸው ካጨበጨቡ ደግሞ ምን ይሆናል ማለት ነው ይደምቃል ነገር ይሞላል ይደምቃል የተሟላ ይሆናል ከዚህ በስተግር በምዕራፍ 11 ላይ የምናየው በጣም ረጅም ርዕስ አለ ያም ርዕስ ምንድነው በጣም ከባድ ነው ማለት እዚህ ላይ እንግዲህ የሕዝበ እስራኤል የልጆች ህይወት የሚታየው እዚህ ላይ ነው እግዚአብሔር መና በሰማይ ያወርዳል ይመገባሉ ይጠጣሉ ይበላሉ ነገር ግን ከሲናይ ተራራ ወዲያውኑ ፈቀቅ እንዳሉ በእግዚአብሔር ላይ ማጉረምረም ጀመሩ ምን ብለው አጉረመረሙ ምንድነው ያነሳቸው ይሄ ደግሞ ርዕስ ረጅም ነው ምዕራፍ 11 ላይ በሙሉ በዚህ ላይ የምናየው ምዕራፍ 11 ላይ ከአንድ ቁጥር ከምዕራፍ 11 ቁጥር 1 እስከ ምዕራፍ እስከ ከመጨረሻው ምዕራፍ 11 ላይ ምንነግረው ስለዚህ ጉዳይ ነው ምን አሉ መሰለ በመካከላቸውም የነበሩ ልዩ ህዝብ እጅግ ጎመጁ የእስራኤልም ልጆች ደግሞ ያለቅሱ ነበር ለምን አለቀሱ ለምንድነው ያለቀሱ እነዛ ለምን ነው ጎመጁት እነሱ ጉምጂት ምንድነው የጎመጁት ለምንድነው ምን አሉ በግብጽ ያለ ዋጋ እንበላ ነበር አሳውን ዱባውን ቀዩን ሽንኩርት ነጭን ሽንኩርት አረ እንደው ምን ወቅጡ ሁሉን ነገር እንበላ ነበር ሞልቶልና ነበር አሁን ግን ምንም ነገር የለም ያለ ዋጋ ምን በለው ነው ማዚ ያለ ዋጋ ማለት ምን ማለት ነው ይሄ አንዱ ጥያቄ ነው ሁለተኛው ጥያቄ ነው ምንድነው ማለት ነው ቅድም ያለው ማለት ነው እግዚአብሔርን ትተው ለምን አለቀሱ በምን አለቀሱ ምግብ ስለሌላቸው ነው ያለቀሱት ስለምግቡ ነው ስላጡ ምግብ ስላጡ ነው ያለቀሱት መና እየበሉ ነው የሰማይ ምግብ የመላእክታን ምግብ ሞልቷል ተርፏል እግዚአብሔር ያመጣላቸው ነው በነፃ የትኛው ዋጋ ነው የከፈሉት ሱቅ ነው ይገዙ ነበር ይሸጡ ነበር ይለውጡ ነበር ይሄ ጥያቄ እንግዲህ በዚህ ላይ በእውነት ጠለቅ ያለ ርዕስ ነው አንድ ቅድም እንዳልከው በጣም አስፈላጊ ነገር የተናገርኩት አለ ያም አቅማችን የፈቀደውን ያህል የእግዚአብሔር ቃል ምን ይሆን የሚሉት በሊቃውንቶች በመታገዝ ነው እንግዲህ በቋንቋው በተወለደበት ቋንቋ በአማርኛ ማለት ምንም እንኳን ዕብራይስጥም ቢሆንም ገለጥ የምናደርገው እኛም እንድንማር ለህዝባችንም የምናውቀውን ያህል እንድንማማር ምክንያቱም ርዕሱ የሚለው የተማረ ያስተምር ያልተማረ ይማር ማይምነት የጨለማ ጉዞ ነው የሚለውን ርዕስ ተከትለን ነው የምንሄደው እና በዚህ ላይ ሚሉት ምንድነው ይሄ በጣም ከባድ ነው ምክንያቱም ከሲናይ ተራራ ነበሩ እግዚአብሔር ተገልጦላቸው ነበር ሻቦት በዓል ባለፈው አቀባው እና እዛ ላይ እግዚአብሔር ተነጋግሯቸው አንኳ ሲሚሉከ ካሽር ወጥት ካሜሪት ይሳይም ነው የልካይ ሎሂ መኸሪም ይያላቸው እኔ ከግብጽ ምድር ያወጣችሁ እግዚአብሔር አምላካችሁ ነኝ ከኔ በቀር ሌላ አምላክ
አይኑራችሁ ብለው ቢያንስ ሁለቱን ነገሮች ሁለቱን ትእዛዛት ከአስሩ ውስጥ ሰምተዋል። ያን ሰምተው አሁን በሚንቀሳቀሱበት ጊዜ ቦታውን ለቀው የነበሩበትን ለቀው በሚንቀሳቀሱበት ጊዜ ምን ይላል? ህዝበ እስራኤል ወደፊታቸው ምን አለው? ምን አዩ? በረሃ አዩ። ምንም የሌለው በረሃ ምንም እንደዚህ እንዳው እንደምናየው አትክልት የሌለው አረንጓዴ ሲና ተራራ ባረንጓዴ ነበር። የዛ ቦታ ለቀው ወደ ነጌቭ እንደምንለው ምንም ያለው በደቡብ በኩል በምናይበት ጊዜ ልክ እንደዛ ባለው ቦታ በሚሄዱበት ጊዜ ምን አሉ? ምን እንበላለን? ምን ልንበላ ነው እንዲሁ ነው የምንሄደዋል? የዚህማ በግብጽ ሀገር አይሻለንም ነበር? ያም ይጨምሩት ነው። ምንድነው የሚሉት? ምን እንበላለን? ምን እንበላለን? ምን ይላል? ይሄን ለመደገፍ ማለት ነው። በዚህ ላይ በምዕራፍ 10 ላይ ቁጥር 35 ላይ ምን ይላል? ቪ በንሱ አሮን ወዮመር ሙሼ ቁማ አዶናይ ቪያፊት ወይበካ ቢያንሱ መሰነካ መፓንያ ጠላቶች ሁሉ ካንተ ይልቃል ይበታተናል። በኑዋ ወዮመር ሹባ ሸምሮ በቦታል ፈይሳይል በእስራኤል ሁሉ ተሰበሰበ። ከምዕራፍ 11 ላይ ምንድነው የሚለው? ወይአም ሚጦንንም ረአ በውዝኒ አሸም ወይሽማ አሸም ወያራፖ በአርባይም እሽ ህዝቡም አጉረመረሙ በእግዚአብሔርም ተነሱ። ምንድነው እንበላለን? እንዴት? አንደኛ ቀደም በአማርኛ የተረጎመው መጎምጀት ምንድነው? ያ እንዴት ምንድነው የሚሉት? እንዳዩ መብላት ከችግር ይጥላል እና ያየውን ሁሉ ከተናገርን ያየነው ሁሉ ከበላን እነዚህ ነገሮች ዘላቂ አይደሉም። ለጊዜው ይሆናል ግን ዘላቂ አይደለም ሚሉት ነገር አለ አባባል። ያየሁትን ሁሉ በበላ እንዳሳማ ምን ያደርግልኛል ለኔ ካልተስማማ ብሏልኝ ዘፋኙ እና ያየው እንበለው ገጣሚው ያየውን ሁሉ ሰው እንዴት ያየው ሁሉ እንዴት ይበላል? አውሮች ነው። እግዚአብሔር የፈቀደውን ትበላለህ፣ እግዚአብሔር የጠላውን ትተዋለህ። የፈቀደውን ትበላለህ፣ አትበላለውን ደግሞ የጠላውን ደግሞ አታደርግም። አሳዳ መጎብኘ ያየውን ሁሉ እንዴት በምንቸት ስጋ እንበላ ነበር? አሳው እንደዚህ ነበር። አባል እግዚአብሔር እኮ በአለም ላይ የሌለ ለማንም ህዝብ ለተራበ ህዝብ ለማንም ህዝብ መና በሰማይ እንጀራ አላወረደም። ያወረደው ለእስራኤል ነው፣ ለተመረጠ ህዝብ ነው። ይሄን ሁሉ የተመረጠ ህዝብ የሰማይ እንጀራ ማለት የበሉት መና የመላእክታን ምግብ ነው። አንድ ጊዜ በእስራኤል ታሪክ አንድ ጊዜ በአለም ይወረደላቸው። ዛሬ በአለም ላይ ስንት ራብተኛል? እንግዲህ ዓለምን መና ይወርድለት ለምን መና ይወርድለት ብለን ብንጠይቅ መልሶ ራሳችንን ልናመጣው እንችላለን። በእግዚአብሔር የሚሳነው ነገር የለም። ግን እግዚአብሔር የሚያደርገው ምንድነው? አቴም ተይዩ ላይ ማምለከት ቆሃኒ ወይ ቃዶሽ የተቀደሳችሁ ህዝብ የካህናት መንግስታት ትሆኑልኛላችሁ። ስለዚህ እሱ ለመረጣቸው ህዝብ እግዚአብሔርን በሰማይ እንጀራ ወርዶላቸዋል። የሰማይ መላእክት የሚበሉትን ሰው እኮ አይደለም። እነሱ ግን የሄዱት በማን ነው? ሰው በሰራው ስራ ማለት ነው። ሰው አብቅሎ ራሱ ዘርቶ ለሚለው ነገር ማለት ነው። ሰው ምን ራሱ ለሰራው ራሱ ላበቀለው ራሱ ለኮተኮተው ራሱ ላደረገው ነገር ያም ደግሞ ነገ ይጠፋል ደግሞ። ስለዚህ እዚህ ላይ ምን አላዩ ማለት ነው? የእግዚአብሔርን እምነት እግዚአብሔር ምን ያህል እንደሚያደርግላቸው አላዩ። እነሱ ያዩው ነው በራውን ምንም የሌለ መሆኑን ለነገሩ ይሰጣቸዋል። አሁን እዚህ ላይ የሚለው ምግብ በእውነት አልጎደላቸው። አሁን እንደምትለው ይሰጣቸው። ታባ ምንድነው ይላሉ? የመናው የተለያዩ ጸባይ እዚህ ላይ በመጀመሪያ ደረጃ ሊቃውንቶች አሉ። ብዙ ሊቃውንቶች የሚነግሩን ምንድነው ይሄ ጉርምርምታቸው ከምንድነው ይላል። ይሄ ክፉይቶባ ይለዋል። ክፉይቶባ ማለት ወርቅ ላበደረለት ጠጠር መመለስ ማለት ነው በአጭሩ በአማርኛ እንደምንለው። ያ ምንድነው? ብዙውን ጊዜ በግብጽ በነበረበት ጊዜ የተለያዩ ጸባዮች ቀስመዋል። ከዛም ውስጥ ማጉረምረም፣ መተቸት፣ መጥፎ ነገር መናገር እነዚህ ቢግላል ያዙትን አለማመስገን ያለ ከጃለ ወርቅ ከመዳብ ይቆጠራል። ያንን ነገር ስለዛ ስለለመዱ ከዛ ሐሳብና ከዛ እይታ የማየት ጉዳይ ነው። የማየት ሳይት ምንለው የማየት ችግር ነው እና ይሄንን አለማየታቸው ይላል እግዚአብሔር ታምር አለማየታቸው አዝሮ አለማየታቸው እነዚህ ሰዎች ይላል መንሂጊ መራኢ ማሸርካኑ ሻማ የተለያዩ ጸባዮች ከዛ የሸመቱ ከግብጽ ያመጡ የገዟቸው ጣጣ ነው በብር እንደምንገዛው ማለት ነው። ሸንካኑ ከዛ ውስጥ አዳፕትድ ያንን ተለማምደው ስለመጡ የዚህ
ባህሪ እንደገና ገነፈለባቸውና እግዚአብሔር በሰማይም ቢሰጣቸው ሁሉን ነገር ቢያሟላላቸው ምን አሉ ማን ይመግበናል ብለው አሰቡ ስለዚህ ይሄ ነገር ይላል ይሄ ነገር ክፊራ እንላለን ክፊራ ማለት ፈጣሪ መካድ ማለት መካድ ነው ከፈጣሪን መካድ እንዴት ይቻላል እየመገበ በዚህ ላይ ቅድም ያወሳልኝ ግጥም ነበር እግዚአብሔር ምንም እንኳን ቢክዱትም ምንም እንኳን በሱ በኩል ቢሉትም ማለት እግዚአብሔር ግን ሚሉት ነገር አለ ይቀጥላል በአማርኛ ሚሉት ነገር አለ ያልታደለ ዶቄት ከነፋስ ጋር ይጣላል ይባላል ይሄ ማለት ነው ነፋስ ቆሮ ጠራርጎ ይወስደዋል ነገር ግን ይጣላል ከማይሆነው ማለት ነው አቀበት መውጣት ነው ፈጣሪ ጋር እንዴት ሆነ ሰው ከፈጣሪ ጋር እንዴት ሆነ ይጣላል ከሰሩ ጋር ማለት ነው ከቀራጩ ጋር ከእግዚአብሔር ጋር እኛ ምንም ኃይል ቢኖረን ምንም ጉልበት ቢኖረንም ከእግዚአብሔር ጋር መድረሳችን እንዴ ያለው ኃያል በኃይሉ ሀብታምን በሀብቱ ጉልበታም በጉልበቱ አይመካ እላ በእግዚአብሔር ይመካ ኤርሚያስ እንደሚለው ማለት ነው ኤርሚያስ ላይ እንደዚህ የሚለው ምንድነው ያ ነው እንግዲህ ሀብት በሀብታሙ አይመካ ጉልበት በጉልበቱ አይመካ እኔን እግዚአብሔርን ብቻ ይወቅ አው እዛ ላይ ኤርሚያስ ላይ ያለው ማለት ነው እና እዚህ ላይ ምንድነው የሚሉት እነዚህ ሰዎች በጣም እግዚአብሔርን የካዱ ይወጡ ሊሆን ይቻለበት አንደኛ ምግብ ነው ወይ የፈለጉት ይላል አሁን ቅድም እንዳልከው ይህ ታባ ምንድነው ይህ መና ይላል ይህ መና የተለያዩ ነገሮች አሉ መጀመሪያ እነዚህ ሰዎች በጣም ትንሽ ችግር ያለባቸው እነዚህ ሰዎች ስንል ኤረቭራቭ ይሏል ኤረቭራቭ ማለት ከግብፃን ጋር የመጣው ተደባልቀው ወጣው ከዛ በኋላ ወደ ይሁዳን ተቀይረው ነበር ይላል ግማሾቹ ሆነም ቆጣም ወረደም ግን ህዝቡም ተበክሏል ሌላውም ተበክሏል እነሱም ሁሉም ባንድ ላይ ነው ያለቀሱት እንግዲህ ምን ይላል እዚህ ላይ ለምሽባሆታም ለይብኩ እነሱም ከቤታቸው በሩ ላይ ቤተሰቦቻቸውን እያንዳንዱ ቤተሰቦቻቸው ሁሉ ሰብስቦ አለቀስ ምንም ያለቅስ ምንድነው ማለት ምንድነው ይላል ነው ዝም ብሎ እኮ ማልቀስ ደግሞ ይቻላል ነጊድ እንበል ማዘን ይቻላል ግን ውጭ ወተው ካልክ አይበለውና ምን ተፈጠረ ምን ሆነ ምንድነው መከራ ምን አዲስ ነገር መጣ ምንድነው ያሉት ለምሽባሆታም ይላል ለምሽባሆታም ለምንድነው ቤተሰቦቻቸውን ያለቀሱት ይላል እዚህ እንደሚለን ለምሽባሆታም ገንዘብ አይደለም የፈለጉት ሚበሉት አይደለም ያጣውት ለምን አሁን ለምን ቤተሰቦችና አሁን ወሪትን ስንቀበል ነው እንጂ ዘመድ ከዘመዱ ጋር መጋባት የተከለከለ የጽር ሐራዮት ይላል የጽር ሐራዮት ማለት ዝሙትናን ወይም እነሱ ጋር ለምን ዘመድ በዘመድና እህትና ወንድም አይጋባም ቅርብ ቤተሰብ ለምን አይጋባም ያንን ነገር ይላል የዛ አይነት ቪታሚን ማለት ነው የዛ አይነት የምግብ አይነት በመናው ውስጥ አልነበር የምግብ ቅድም እንዳልከው ያንን ምግብ አላገኙም ያገኙት ምግብ ምንድነው ይላል ያንን ምግብ ምን ይላል ይመን ነው ይለናል ይመን ነው በርባኔ ለተባለው ማዞን ሩኻኒ አባባኔ ይለናል ሃማን የስማሎች ያዩንም 44 ደረጃዎች ነበሩ ይመን ነው አንደኛ ይላል ሽዬ ማኻል ያፈ በጣም ደስ የሚል ምግብ ነበር በጣም በሰንበት ዳቦ ስናቀርብ ደስ የሚል ነበር ያ ማለት አበል የጻህም ኮል አይኻድ ማኻለው በከተን እሽ ከፊው ኮخሎ በወጣበት ጊዜ እያንዳንዱ የሚበቃውን ይዞ መጣ ከን ይሄ ምን ይላል ያ ሁለተኛው ነው ይላል እየፈለጉትን ተቀበለው ሻዩ ማኻልተው በኺናም መጀመሪያ በነፃ ነው የተመገቡት ለምንድን ነው ታዲያ በነፃ የበላነው በግብጽ ሀገር ያሉት ይላል ያንን ወደፊትና ተባለ ግን ያ ምግብ መጀመሪያ ደስ የሚል ነበር ምንነው ሁለተኛ ምን ነበር ማለት ነው አማኻል ቶብለህ በኺና ነፃ ነበር ሶስተኛው ምን ይላል ማኻል አረብ ሙዳን ሰውነታቸው የሚያረጋጋ ገንቢ የሚያረጋጋ ብዙ ነገር የለን ባለፈው በፓራሻት ምን እንዳነበብነው የምንመገባቸው ምግቦች የተለያዩ የሰው ጸባይ ይቀይራል የሰውን ጸባይም አእምሮንም ይቀይራል ስለዚህ ምን ይላል የምንመገበው ምግብ ካሽሩት የሆነ በትክክለኛ መመገብ አለብን ምክንያቱም ስለዚህ ምን ይላል አክሻብ ይሄ ሶስተኛው ሲሆን አራተኛው ምን ይላል ሁ ታሆር ብናኪ ሚኮል ልክሉክ በዘዋም የተለያዩ የተደበላለቀ መጥፎ ነገር አልነበረበት የተቀደሰ ሚመርዝ ሰውነትን ሚመርዝ ወደ መጥፎ ነገር ሚልካል ነበር ሚገፋ ስለዚህ ምንድነው ያለ የዛ አይነት ቪታሚን አላገኙም ቀድም ያሉት ማለት ነው ስጋውንን በመንጨት በአሳውን እሳው ያን ነገር ስጋ በሚበላበት ሰውነቱ ይደነድናል
እግዚአብሔርን ፍርሃተ እግዚአብሔር አያድርበትም። ያን ያህል መጥፎ ነገር የተበከለ ምግብ አይደለም ማለት ነው። ስጋው ሳይሆን ስጋ እንበላለን ባሁን በስለት እን ሲምኻ ኢላ በባሳር ባይኔ መደሰት እንችላው በስለት ነገር ግን ታአባ ማለት እንደ በውስጡ ያለው እንዳየው መብላት ከጅግር ይጥላል ያለው ቀደም ፈጣሪ ያልፈቀደው ማዘል ይትረኸክ ለምንድነው ወደ እግዚአብሔር መራቅ ያፈለጉት ለማምሩ በኺናም ምክንያቱም ትእዛዙን በነፃ ምንድነው ያሉት የኦሪት ንግ መፈጸም አልፈለጉም አዝ ምንድነው ያሉት በነፃ የተመገበው ነው በግብጽ ትእዛዝ ሳንፈጽም በነፃ እንቀበል ነበር አሁን እንግዲህ ኦሪትን ተቀብለናል ትእዛዝን ልንፈጽም ነው ማሰሪያ ውስጥ ልንገባ ነው ይሄ ምግብ ደግሞ ይሄን አይነት ምግብ ከቀጠልና የተለያዩ ትእዛዝ ማይሆኑ ባህሪያቶችን አንቀስመም ስለዚህ እንደው ጨርሰን ምን እንበላለው ምግብ የለም ብለን ለልባችሁ ምን ለቀቀው እንበል ስለዚህ ምን ይላል ቤተሰቦቻቸውን ሁሉ ሰብስበው አለቀሱ ዋይ ይሄ ነገር ሊከለከለ እግዚአብሔር የሰጠንን ነገር ተቀብለን አቤት ወደትን ማገልገል ስንችል ግን እኛ በመንፈለስፈው የሐሳብ ደረጃ ከነ ቀድም እንዳልከው ማለት ነው ይሄ ነገር ሆነች ስለዚህ ይላል ህዝበ እስራኤል እግዚአብሔር መራቅ ፈለገ መንፈሳዊ ነገር ርቀው ስጋዊ ነገር መፈለግ ከዛም ሰዓት ሙሴን ምን አለ ሙሴን ማያቸው እምራችን ሙሴ እዚህ ፓራሻ ላይ ይወጣ ሙሴ ምን አለ እግዚአብሔር አምላክን ምን አለው እባክህ ግደለኝ እኔ ልሸከማቸው ስጋም ላበላቸው ይሄ አይነት እኔ አላውቅም የዚህ አይነት ታባ ምንለው የዚህ አይነት ምግብ እኔ አላውቅም ለስጋዊ ነገር እንዴት ሊኖር ይችላል ለነፍሱ ማሰብ ሲገባው ዘብዱቅ ማሾመ እና የሰው ልጅ ነፍስ ለነፍሱ ለስጋው እንደሚያስብ ለስጋው ምግብ እንደሚያስፈልገው ለስጋው ጥሩ ነገር እንደሚያስፈልገው ለሰውነቱ ቅባት እንደሚያስፈልገው ማማር መቆነጃጀት እንደሚፈልግ ሁሉ ህይወት ነፍሱን ደግሞ እንዴት ለነፍሱ የእግዚአብሔርን ህግ የእግዚአብሔርን ኦሪት ሚለውን እግዚአብሔር ለምን ከዛ ይረቅ ያመና በውስጡ ገብቶ ጥሩ ነገር ያልተመረዘ ንጹህ የሆነ ነገር ብላ ሲባል ወዴት መሄድ ተፈለገ ወደ ስጋዊና ወደ ጊዜያዊ ነገር አውላ ማዝኪር ቀደም እንዳልከው አሁን ያልከው ቀደም ምንድነው ያልከን ማለት ያግበሬ በሚዘራበት ጊዜ መብላት ሲገባው ግን አምኖ ይዘር ሰው ከእምነት ከራቀ ምንድነው ዋናው ተኽሊት አሚጽወት ይላል እዚህ ቲቦች አለሚዳ ኮል ተኽሊት አሚጽወት የትእዛዛቶቹ አላማ ከእግዚአብሔር እንድንቀርብ ነው እነሱ ግን ምንድነው የፈለጉት በኺና ማነخنو ለወርጥ ነው ይቆል በነፃ ፍትራትን ሳንፈጽም እንኖራለን ግን ህዝበ እስራኤል ኦሪትን ከተቀበለ በኋላ አውልቄ ጥለዋለሁ ቢል ማውለቅ ማይቻል ይሄ የዘላለም እንትናቸው ስለዚህ አሁን እነዚህ የጎመጁ ህዝቦች የሚሉት ነገር አንድ አባባላል ምን ይላል አባባሉ ባፋቸው ማርና ወተት አለ ጎሮሯቸው ግን የተከፋተ መቃብር ነው ይላል የምኞት መቃብር አይደል ያሉት አይሞታ የምኞት መቃብር ክብሮታታባ በምኞታቸው በዛ መጥፎ ምኞታቸው ምን ሆኑ አዛው ተቀበሉ አዛው ተቀበላቸው ይሄ ምን ማለት ነው እኛ ስንማር የእግዚአብሔርን ህግ ስንወስድ ባፋችን ማርና ወተት ምንናገረውን ነገር በልባችን መፈጸም ይኖርብናል ካልሆነ ግን እንደቀድሙ ነው የሚሆነው ባፋቸው ማርና ወተት አለ ጉሮሯቸው ግን የተከፈተ መቃብር ነው ዳዊት አሜሌት ነው እና ምንድነው ያስተምረን እዚህ ላይ በመጨረሻ ጊዜ ማለት ነው እኛ ለነፍሳችን ማሰብና በእግዚአብሔር የሚለውን ነገር መፈጸም እንዳለብን ይንካረግነ ደግሞ የተቀደሰ ነገር ከተቀደሰው ቦታ ቅድም ኔር ላሎት የታኔሮት ኔራ ሸም ንሽማታ አዳም የሰው ልጅ ነፍስ የእግዚአብሔር ብርሃን ነው ብርሃኔን ብትጠብቁ ብርሃናችሁን እጠብቃለሁ ብርሃኔን ብታጠፉ ብርሃናችሁን አጠፋለሁ የሰው ልጅ ነፍስ በእግዚአብሔር እጅ ነው የእግዚአብሔር ኦሪት በሰው እጅ ነው የሰው ልጅ የተቀበለውን ኦሪት ተጠበቀ እግዚአብሔር ደግሞ ነፍሱ በእጁ ስለሆነች እግዚአብሔር ይጠብቃል እና ዋናው ትልቁ ነገር ይሄ ነው እና እዚህ የመጠቃለላችን በፊት በእውነት አንድ ጥያቄ እዚህ ላይ የሚያብራሩት ምንድነው ሊቃውንቶች ጊዜ እግዚአብሔር የምንፈልገውን ነገር ለምን አሟላለን ነገሩስ ከመጠየቃችን በፊት ለምን አይሰጠንም ለምን እስኪጣሉ ይሄንን ነገር እስኪያረጉ እስኪያግሮመረሙ ለምን እግዚአብሔር ይጠብቃል ለምን በብረ በረሃ ላይ ይሄ ከተፈለገ
ይስጣቸው የሚፈልጉትን ነገር ይስጣቸው። ለምንድነው መስጠት ያለ በኺናም እንዳሉት ታኻልኑ በኺና በነፃ እንደተመገቡ በግብጽ ሀገር ለምን እግዚአብሔር ትእዛዛቱን አውርዶ በነፃ ትእዛዝ የለም ከዛሬ በኋላ መፈጸም አይችልም። ለምን እግዚአብሔር ትእዛዝ ሰጠኝ ትእዛዝን የሰጠው ለምንድነው ለምን ፈጸመ ለምን ይሰጣል ይላል። ለማለት ነው የሚለካት ኸላ በኺና አሁን ምን ይላል ያሽቡ ቢብኩ البني سيف يمرو مي اخرين بس ስጋም ይሰጠን ማንም ያበላን ብለው ጠይቁ። እግዚአብሔር ቀደም እንዳለ እግዚአብሔር አይደለም የሚሰጣቸው እንዴት ምን ማለታቸው ما يقولون لم تانتان بامرامنا انت واتا نفسن يفشا ما ነፍሳችን ሁሉ ደረቀች ስጋችን ሁሉ ደረቀ። ይህ ሁሉ ለምንድን ነው ይላል ለነፈሱ ራጾን ሚካን ሽትሉኖ ታማ ይታሽን ለהם ራጾን በህም ሐሰረታ ማምሮ እግዚአብሔር ፍላጎታቸው አልነበራቸው። የዛ ታቫ ማለት ያልነው ማለት ነው እንዳገኙ መብላት የዛ አይነት ፍላጎት አልነበረም። የዛ አይነት ምክንያቱም የተቀደሱ ናቸው። በምድረ በዳ ላይ እኮ የህዝብ እኮ ኦሪትን የተቀበለ የተቀደሰ በሰማይ ዘንድ እግዚአብሔር ልክ እንደ መላእክታን የመገባቸው። ስለዚህ ለነሱ ይሄ የመጥፎ ሐሳብ የመጥፎ ፍላጎት እነሱ ውስጥ አልነበረም። ታዲያ ለምንድነው እግዚአብሔር ትእዛዝን የሰጣቸው ይላል። ትእዛዛትን የሰጠበት ምክንያት ዋናው ኃላፊነት ይላል እግዚአብሔር ይህን ትእዛዝ ሊሰጥበት የቻለው ዞአ ቦለተ አዳም ዞአ ማላላሁ ሚጽፋ በነፃ ሰዎች ምግብ እንዲቀበሉ አልፈለገም። ለምን ሰው በነፃ ከተቀበለ ይላል ያፍራል። አንድ ሰው አሁን አንድ የኔ ቢጤ ቢኖር ብዙን ጊዜ አንዳንድ ሰዎች ያየሁት ነው በህይወቴ ላይ ማለት አንድ የኔ ቢጤ መጥቶ በሚለምንበት ጊዜ ዝም ብለ በነፃ ከምትሰጠው ይልቅ ናማችን እርዳኝ ብለ ና ይሄንን ዕቃ አጋባኝ ከቤት ብለ ብትሰጠው ይሰራበት ነው ደክሚያ ነው ያገኘው። ያ ፍራትም ትንሽ ሰማል እንጂ እፍረት አይሰማም። ስለዚህ እግዚአብሔርም የፈለገው ምንድነው ይላል እነሱ ህፍረት እንዳይሰማቸው እኛ ህፍረት እንዳይሰማን እግዚአብሔር ስለሚፈልግ ነው እንጂ በእውነት ፍላጎታችን ያውቃል። ግን ሎሮ ጤለተታኑ በኺና በነፃ የለም። እግዚአብሔርን በትክክለኛ ለፍተን ጥረን ካገለገል ነው እግዚአብሔር ይሄንን ያደርጋል። ስለዚህ አሮን አኮይንም ወደ ትልቅነት ደረጃ ምን ሄደው ፈጣሪንም እናመሰግነው ስራ ስንሰራ ከፈጣሪ ትልቅ ስንሆን ነው። የእግዚአብሔር ታማኝነት በጣም ትልቅ ነገር እና እናየው ለምን እግዚአብሔር እንደዚህ በሱ ላይ ያጉረመረሙ አልፈልጋችሁ ለምን አላላችሁ? የእግዚአብሔር ይሄንን ያላለበት ምክንያት ቅድም የነገርከኝ አንድ ቃላት ነበር እንደ ግጥም ሆኖ አጠር ያለ የእግዚአብሔር ታማኝነት እግዚአብሔር አባት ነው፣ እግዚአብሔር እናት ነው። ምንም እንኳን ልጆች ቢያጠፉም ወላጆች እናትና አባት በምግብ ሰውን አይቀጡም። ስለዚህ እያልከው ነበር ለምንድን ነው የሚለው የእስራኤል አምላክ ኃያሉ ንጉስ የእስራኤል አምላክ ኃያሉ እግዚአብሔር ለእስራኤል ሰጠ ደስታና ክብር። የሚበላ የሚጠጣ በሌለው በረሃ ካላት አፈለቀ የሚጠጣ ውሃ መናውን በሰማይ ጣፋጩን እንጀራ ህዝቡ ቢያጉረመርም በችግር መከራ ቃሉም አልታጠፈ በሲና ተራራ የምንበላው ስጋ ማን ይሰጠን ቢሉ ከእምነት ከኦሪቱ ራቅ ፈቀቅ ቢሉ ኃያሉ እግዚአብሔር አልታጠፈም ቃሉ። የእግዚአብሔር ቃል በጣም እጅግ በጣም እንግዲህ የእግዚአብሔር ቃል ጭራሽ አይታጠፍም ለዘላለም ነውና የዘላለም አምላክ ነው። እግዚአብሔር ስሙ ይባረክ። አሜን። እግዚአብሔር የተመሰገነ የተባረከ ይሁን። እኛም በእውነት በጣም ደስ የሚል ውይይት ነው ያደረግነው። ፈጣሪ አምላካችን ዕውቀትን ማስተዋልን ብልሃትን ይስጠና፣ ህዝባችን ይጠብቅልና፣ ሀገራችን ሰላም ያደርግልና። እግዚአብሔር አምላካችን በሚቀጥለው ሳምንት በቀጣይ ፓራሻ እስክንገናኝ ድረስ ሰላም ሁኑ። ሸባት ሻሎም ተዳ ረባ ወውት የላሰም ተዳ ረባ ሸባት